መገናኛ ጫካ ፕሮጀክት አካባቢ ለየት ባለ አከፋፈል 40%ን የቤታችሁን ዋጋ ሲከፍሉ ቀሪውን 60% ያለምንም የዋጋ ጭማሪ ቤታችሁን ስትረከቡ መክፈል የምትችሉበትን እድል ቴምር ፕሮፐርቲስ አመቻችቶሎታል። ስቱዲዮ በ2 ሚሊዮን 700 ሺህ ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ ከ8 ሚሊዮን 300 ሺህ ብር ጀምሮ ጠቅላላ ዋጋ መግዛት የምትችሉ ሲሆን በአማራጭ ሳይታቸው ሳር ቤት ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% እውነተኛ ቅናሽ ከ6 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ አቅርበውላቸዋል። እንዲሁም የንግድ ሱቅ አማራጮችን በቡልጋሪያ በቃሊቲና በፒያሳ ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል መግዛት ትችላላችሁ። ለበለጠ መረጃ በ0964 87 22 11 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁሉ ጊዜ እንደምመርቃችሁ እውነቴን ነው አምላክ በድብቅ የጸለያችሁትን ያንን ጸሎት በግልጥ ይክፈላችሁ። አቦ እኔ ለራሴ ያብብያ። እንግዲህ በዛሬ መርሃ ግብራችን ያለንበት ውድቀትና ዝቅጠት አሰ ሶሳይቲ ነው ማለት ሊያሳስባችሁም እንዲገባ ስለምፈልግ ማለት ኢትዮጵያ ውስጥ አሁን እየበዛ ስለመጣና በርካታ ወጣቶችን ወንድ ሴት ሳይል እውነቴ ነው የምላችሁ ህፃን ትልቅ ሳይል እንደ ምናምን ብሎ እያነጋገረ ሰው በዚህ ልክ የሆኑ ሰዎች እገዳደላለሁ ሲሉ፣ የሆኑ ሰዎች እግር ሰባበራለሁ ሲሉ፣ የሆኑ ሰዎች ሪንግ ውስጥ ገብተው ምናልባት በሆነ በግላፍ ምናምን ራው የሆነ ብለድለስ ወገኖቼ ክሩሊቲ ኮሜርሻላይዝድ ሆኖ እንደ ኢንተርቴይንመንት ቀርቦ የሆኑ ሰዎች የሆነ ሰው የሆነ ነገር ሲደረግ ለማግኘት 100,000 እና ከዛ በላይ በሚያወጣ ብር እየከፈሉ እየገቡ እና ይውላችሁ በደንብ አስተውሉ። ስፔሻሊ ልጆች ያሏችሁ ወጣት ይሆናችሁ ድብድብ በሚባል እሳቤ ውስጥ ያሉ የስፖርት አይነቶች ስፔሻሊ ደግሞ ኤምኤምኤ እንደነዚህ አይነት ጂጂስቱ ምናምን የሚባሉ ራው የሆኑ ድብድቦች ማለት ራው ማለት ያው በቃ you can do anything ሰፎኬት ማድረግም ትችላለህ። መተንፈስ አቅቶት እዛውን ፌንት ብታሰራው ታፓውት አርጎም ቢወጣ ጆይንቱን የመስበር የመነቃቀልም ፍቃድ አለ ከዛም በላይ ማለት እና በዛ የመደሰት ከዛም አልፎ ተርፎ ደግሞ እታች ቁጭ ብለው የሚመለከቱ ሰዎች እየተቋመሩ ባንተ የሆነን ሰው አጥንት ስታለይ የሆነን ሰው ደም ስትረጭ የሚደሰት ማህበረሰብ እየበዛ ነው የመጣው። በነገራችን ላይ እንደዚህ የምጮ ምናልባት በውስጥ መስመር አንዲት እህታችን እናት ናት ስለ ልጆቿ የነገረችኝ ነገር በጣም አስደንቆኝ አሳዝኖኝም ትውልዱን በዚህ ልክ ዳቢሎስ ሲቆጣጠር እያየ መንግስት ዝም አለ፣ ሃይማኖት መሪዎች ዝም አሉ። ሞስት በርካታ ወጣትም ያው አጨብጫቢና በማይገባውም ነገር ተከታይ ስለሆነ ማለት ፎሎወር ስለሆነ አትሊስት እኔ ልጩ ብዬ ነው የመጣው። በነገራችን ላይ እንደነዚህ አይነት ስፖርቶች በጣም ክሩል ከመሆናቸው የተነሳ አዩላታን መዝናኛ እኮ እኔ በጣም ያስገርመኛል። አንዳንድ ሰው በዋናነት የሳጥናኤል መንግስት እኮ አንተን ማደንዘዝ ሲፈልግ የሚወጋ እኮ የኢንተርቴይንመንት መርፌ እንደሆነ አታውቅም። እና እዚች እናት ቤት ውስጥ የተከናወነው ነገር ወገኖች እና ልጆቿ አንዱ የ8 ዓመት ልጅ ነው ትልቁ፣ ትንሹ ደግሞ 5 ዓመቱ ማለችኝና እኔ ጆኒ ነው የሚመቸኝ ምናምን ነው የሚለኝ። በቃ ይሄ ተደባዳቢው ምላችሁ ይሄ እዚህ ምስሉ ላይ የምትመለከቱት ወጠምሻ እና ትንሽ ወንድሙን ያስጨንቀዋል። በቃ ድብድብ ስለሆነ የሚመለከተው እና የሆነ ቀን ቤት እንደዚህ አድርጎ ያው አንገቱን በዚህ እጁ ይዞ ይደባደባሉ። ፎር ሰም ሪዝን ያ 5 ዓመት ልጅ ፌንት ይሰራል ማለት ነው። ቢኮዝ ያው ቾክ ተደርጎ በመሞትና በህይወት መካከል ሆኖ ነው ሆስፒታል። እዚህ ኢትዮጵያ ውስጥ ነው የምላችሁ፣ እዚህ ኢትዮጵያ ውስጥ ምናልባት እኔ እንደውም ኢንተርቪው ላረጋት በስልክ ሞክሬ ነበር እሷ ፈቃደኛ ስላልሆነች። ነገር ግን ለሆኑ ወላጆች የሆነ መልእክት እንዲተላለፍ ፈልጋለች፣ ልጆቻችሁ እንድትጠብቁ ማለት ነው። አሏሻችሁም ወንድሞቼ ናቸው። ሪል የሆነ ኢሹ ነው እየደረሰብን ያለው እና የድብድቡ አስተላላፊዎች እንዲሁም አንዳንድ ሶሻል ሚዲያ ላይ ያሉ ሰዎች ወንዶች ልጆቻችሁ ማስኩሊን ኢነርጂያቸው ቱ ዘ ቶፕ እንዲሆን ትፈልጋላችሁ፣ እንደነዚህ አይነት ድብድቦችን አሳዩአቸው፣ እንደነዚህ አይነት ድብድቦች ትኬቶችን ግዙላቸው እያሉ ዲስኩራቸውን እየደሰከሩ ነው የሚገኙ። ስሙት ወላጆች ነሐሴ 21 ላይ ለልጆቻቸው አሪፍ ስጦታ የዚህ ፋይት ትኬት ስጧቸው፣ በተለይ ለወንዶች ልጆቻቸው። ማይክል ቴንክ ዩ ብራዘር፣ ሰፖርታችን ነው። ባይ ዘ ወይ አንደኛው ሶሻል ሚዲያ ላይ ካሉ ሰዎች አንደኛው ሰፖርታችን ነው። ያልከው ነገር በጣም ደስ ይላል። ወንድ ልጆች ማየት ያለባቸው ስፖርት ነው። ስፔሻሊ የወንድ ካራክተር እንዲኖራቸው ከተፈለገ ቤተሰቦች ይሄን ፋይት ገብተው ልጆቻችሁ እንዲያዩ ትኬት መስጠት አለባቸው ወይ መጋበዝ አለባቸው። እና ማይክ ምርጥ ነገር ነው ያልከው። ቴንክ ዩ ሶ ማች። አንድ ትኬት ጋብዘናል ይሄን ፋይት እንድታይ። እንግዲህ ከዚህ በላይ ወንድሞቼ እናቶቼ ህፃናት ልጆቻችሁ ውስጥ ስፔሻሊ ወንዶች ውስጥ መርዝ እናስቀምጥ።
በምን ሳቤ ውስጥ ማስኩሊን እንዲሆኑ ወንድ እንዲሆኑ they will have to የሆነን ሰው ሲደበደብ የሆነ ሰው ሰፎኬት ሲደረግ የሆነ ሰው ጆይንቱ ሲነቀል ደሙ ሲረጫጭ ማየት አለባቸው ወንድ እንዲሆኑ ማለት ወንድ ልጅ አይደለ። በነገራችን ላይ ይሄ አስቀድሞ የዳቢሎስ መንግስት በበርካታ የቪዲዮ ጌሞች በርካታ ወንድ ህፃናትን አንውልሎ ሲያበቃ ኋላ ላይ ዲሴንትሳይዝ የሆኑ ስሜት አልባ የሆኑ ሰዎችን ያፈራበት ሩጫው ነግራቸዋለሁ። ከዚህ ቀደም ወንዱን መርጠ ካንወለልከው የሆነ ፕሮግራሚንግ ከጫንከበት ብዙ ነገር ለመቆጣጠር አይከብድም። ይሁላችሁ እንዳትሸወዱ። ዝናጀስት የሆኑ ሰዎች ገብተው የሚጋጠሙበት ቦክስ ወይም ደግሞ ይሄ ጡጫ ለጡጫ ምናምን ብቻ አይደለም። ራሱን ፊድ የሚያደርግ አጋንንት አለ ሰው ውስጥ ራሱን ለማስገባት ጌት ወይ የሚፈጥር ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። እና እኔ በጣም ማለት ያሳዝነኛል ወንድሞቼና እህቶቼ ሰው እንደነዚህ አይነት እንግዲህ ሰብቶ እኔ በጣም ኤክሳይትድ ሆኛለሁ። ይሄ ፋይት መቼ ነው ባክ ሰምብር ነው ባክ ገብተንማ ነው እንዴ ምናምን እያለ እንደ ትልቅ ነገር ቡና እየጠጣ ይነጋገሩ። እነሱ ገንዘብ እያመረቱ ነው ወንድሞቼ ላደ ገንዘብ እያመረቱ አላያችሁ። በቃ በማስታወቂያ ነው በነገራችን ላይ እየሰሩ ያሉት። ምናምን ይመጣል ምናምን የሆነ ይገለብጣል ምናምን ያው ሰው እንደዛ ስለሚወድ ገብቷቸዋል እነሱ ምናምን የታለ አለቀው ምናምን እንደነዚህ አይነት ቪዲዮዎች በቃ ኤቭሪዌር ዴይ ማስታወቂያ መስራት ካለበት አንዱ ይመጣና ምናምን እያወራ እንዴ ይመጣ አተ ሰው ሪፕረስድ የሆነ ሬጁን የሚያወጣበት ቦታ እየፈለገ እንደሆነ ገብቷቸዋል። ግን እኔ የሚያሳዝነኛል ይሄ በቃ ሚዲዮከር የሆነው ይሄ እታች ያለው ማህበረሰብ ሮቦት አይታችኋል። አንዳንዴ ይሄ ባትሪው በመገናኘትና ባለመገናኘት ውስጥ ሲሆን በመስራትና ባለመስራት ውስጥ ሲሆን ወይ ሰራ እንዳትለው አይሰራም ወይ አልሰራ እንዳትለው የሆነ እንቅስቃሴ አለው። ብዙ ወጣቶች እንዳቢሎስ በመዝናኛው ኢንዱስትሪ እንደዛ አድርጓል። ሴዶ ቤተሰቦችን ተሰናበታቸው እገልሃለሁ እና እንደዚህ ሲል የሆነ ሰው ሰምተህ ኤክሳይትድ የምትሆን ከሆነ እኮ አንተ እኮ ተንበርክከህ አምላኬ በጣም አጋንንታዊ የሆንኩብህ ነውና እባክህ አንተ ናው ያርገኝ ብለህ እኮ ያፍቱ ሪፔንት እኮ ማድረግ ነው ያለብህ። ይውላታል በዝራኛ እኮ ምን ችግር አለው ማለት እኛ እኮ ወንድማችን ነው እሱም እንዲጎዳ አንፈልግም። ጀስት ኢንተርቴይንመንቱ ነው እኮ እንፈልገው። እቺ እኮ ናት ወገሮች፣ እቺ እኮ ናት ማታለያዋ መንገድ። ዶንት ቢ ስቱፒድ ኢነፍ ነው የምላቸው ወንድሞቼ እናቶቼ። በዳቢሎስ በዚህ ልክ ለመጠመድና ለመሾም ይሄ የሆነ የሲኦል አሰራር ስለሆነ የሚጠቀመው ራሱ ሲስተሙ። በነገራችን ላይ እንደነዚህ አይነት ፋይቶች አስቀድሞ ፌስ ኦፍ አለ። ያው ታውቃላችሁ ሜንስትሪም በሆነ በቴሌቪዥን ሚዲያ ነው ራሱ የሚተላለፈው ፋይቱ። እንደዛ አይነት እንመጣበታለን። ሜንስትሪም ያው ለገንዘብ ሲሉ ወጣቱ ቢማገድም ግድ ስለሌላቸው እና መጀመሪያ ላይ ትራሽ ቶክ አለ። በቃ ትቀመጣለህ ትራሽ ቶክ ጋርቤጅ የሆኑ ነገሮችን ከአፍ እያወጣ ትለቃለህ፣ ትረጋገማለህ። ማን ትዝ አለኝ መሰላችሁ እንደነዚህ አይነት ነገሮችን ሳይው ብዙ ጊዜ ጎልያድና ዳዊት። ጎልያድ ከአጋንንቱ ዓለም ፊዶን ተደርጎ ፊዚካሊም ስፒሪቹዋሊም ቢውልት የሆነ ሰው ነበር። ሙሉ እስራኤልን ያስጨነቀ የነበረ ራሱ ዲመን ኢንፍሌሽ ነበር በነገራችን። ስለዚህ ከዳዊት ጋር ሊጋጠም ያ ትንሽ ብላቴና ፊቱ ሲቆም አስቀድሞ ሰይፉን አውጥቶ አንገቱን ከመቁረጥ መጀመሪያ ያደረገው ትራሽ ቶክ በአማልክቱ ስም ይረግመዋል። መጥፎ ቃልን ያወጣበታል። ነገሩ ስፒሪቹዋሊ ስለሆነ ማለት ነው። የሆነ ቃል ሰብረዋለሁ እንዲህ እገለዋለሁ ምናምን አንተ እንደዚህ ምናምን ሲባባሉ ነው ጀስ አንተ ቁጭ ብለህ የምትለው እኮ እያደነዘዙ እንደሆነ ስላልገባው እና ሜንስትሪም ሚዲያዎች ላይ ነው እንደነዚህ አይነት በነገራችን ላይ ጀስ ሊስን ቱ ዲስ እስቲ ዳይፐር አላረክም። አሁን እኔ ጋር ስትመጣ ዳይፐር አላረክም። ቼክ ይደረግልን። ዳይፐር አላረክም። ምን ዳይፐር ነው ያረከው? እስቲ እኔ አንዳንድ ጊዜ በጣም ነው ያስቀኝ ወንድሞቼ እናቶቼ። ምን አለ ብንተሳሰብ እላለሁ። ምን አለ ብንተሳሰብ ይላችሁ ገንዘብ እስካስገኘላቸው ድረስ ምንም ነገር አልዋሻችሁ፣ ምንም ነገር ያደርጋሉ ሚዲያዎቻችን። ምንም ነገር እኔ እንትን ሚዲያ ይመቸኛል። አሁን የሶሻል ሚዲያ ውስጥ ሰውትሽ የሆነ በግለሰቦች ነው ረን የሚደረግ ግን ኢንስቲትዩት ሆኖ ግብር እየከፈለ ህንፃ ገንብቶ ምናምን የዚህ ድብድብና ፍጭት ስፖንሰር በመሆናችን ታላቅ ኩራት ይሰማናል። አይጉድ እና ይሄንን ለመንግስት አካላት አድርሱልኝ። መንግስቶች ድብድቡ የሚካሄደው በነገራችን ላይ ሀገራችን ላይ ያለ በጣም ቅርብ ጊዜ በጣም ፏ ተደርጎ የተሰራ አድዋ ጊዜ ገቨርንመንት ይሄንን ጉዳይ ያውቃል ማለት ነው አስረግጦ እና ይሄ ትንሽ አይጋጭም። ማህበረሰቡን ከማነጻት ትልቅ ስራ እየተሰራ ባለበት አገር ውስጥ በዚህ ጽንፍ ደግሞ የሆኑ ሰዎች እዛ ቦታ ላይ ደም እንዲፈጫጩ ሰብራለሁ ይውላታል መዝናኛ እኮ ነው እንዳትል ብያለሁ። ከዛ ያለፈ አንድም ታዲያ ፈቅደ በቃ
ነገስ የት ነው ፋይቱ? ነው ቤተ መንግስት ነው ነገ ፋይቱ ቢሆን? ነገስ የት ነው ፋይቱ ቢሆን? ቤተ ክርስቲያን ውስጥ እኮ ሊሆን ነው ነገር። ፓስተሩ ነው። እስቲ ዛሬ ደግሞ ዘማሪ እንትና ነው የሚፋጩት። ያው ጀምረውታል እግር ኳስ በመጋጨት እና እንግዲህ ነገሩ ሰፊ ነው ወንድሞቼ። እስከዚህ ከቆያችሁ አትሊስት እኔ እንደ ወንድም ምናልባት ሪኮመንድም አይደለም ልመናም በሉት ወንድሞቼ እናቶች፣ ስፔሻሊ ወላጅ ለሆናችሁ ሰዎች እባካችሁ በቃ ልጆቻችሁን you have to protect them። በዋናነት ደግሞ ለትውልዱ እንጸልይ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።